አላህን እኮ የሚገባውን ያህል ቦታ አልሰጡትም። ወልአርዱ ጀሚዓን ቀብጠቱሁ የውመል ቂያማ ምድር በአጠቃላይ የውመል ቂያማ በአላሁ ስብሓነሁ ወተዓላ እጅ ስር ናት። ወሰማዋት ሰማዮቹም በአጠቃላይ መጥዊያቱን ቢየሚኒህ በቀኙ ይጠቀለላሉ። ሱብሓነሁ ወተዓላ ዐማ ዩሽሪኩን ሱብሓነሁ ወተዓላ ጥራት ይገባው እሱን ከሚያጋሩት ነገር። ይሄን ከቀሩ በኋላ ነቢዩ ሰለላሁ ዐለይሂ ወሰለም ሚንበር ላይ ሲናገሩ ሰሓቢዩ ምን ይላል? ፈረጀፈል ሚንበሩ ቢረሱሊላህ ሚንበሩ የቆሙበት ኹጥባ የሚያረጉበት ተርገፈገፈ። ምን አልኩ ይላል ሰሓቢዩ? አሳቂጡን ሁወ ቢረሱሊላህ ረሱልን ይዟቸው ሊወድቅ ነው እንዲህ ሚንበር። ነቢያችን ሰለላሁ ዐለይሂ ወሰለም ስለ አላህ ትልቅነት ሲናገሩ ሚንበሩ ተርገፈገፈ ይላል ሰሓቢዩ። ትልቅ ቀን ይመጣል። ከዚህም ቆይታ በኋላ አላሁ ስብሓነሁ ወተዓላ በቀንዱ እንዲነፋ ያዛል። ኢስራፊልን ይቀሰቅሰውና ወኑፊኸ ፊሱር በቀንዱም ተነፋ። ፈሰዐቅ ሁሉም አለፈ ሞተ። መን ፊ ሰማዋቲ ወመን ፊል አርድ በሰማይም በምድርም ያለ ሁሉም ያልቃል። ኢላ መን ሻአ አላህ አላህ ከወሰነላቸው ሰዎች አሉት። እነዚህ እነማን ናቸው? እስቲትና የተደረጉት የተለዩት መላእክቶች ናቸው። እነማን ናቸው? ብዙ ተብሏል። እንዳለ ሌላው ያልቃል። ሁሉም ከሞተ በኋላ ثم نفخ فيه أخرى ከዛም ሁለተኛው መነፋት ይነፋል። فإذا هم قيام ينظرون እነሱም የመቆሚያው የሚመለከቱበት ቀን ይሆናል። ነገር ግን በሁለቱ መነፋቶች መካከል ምን ያህል ርቀት አለ? كما في الصحيحين من حديث أبي هريرة رضي الله تعالى عنه قال أنه صلى الله عليه وآله وسلم قال بين النفختين 40 قالوا نبياتي صلى الله عليه وسلم بهلت من نفاتوش مهكل 40 يهالك ويال. أبو هريرة صحابوش تيكت قالوا يا أبا هريرة 40 يوما 40 كأنوالوت قال أبيت عند الصعد اللمالاتشو قالوا يا أبا هريرة 40 شهرا 40 ورنو هي 40 يتبالو قال أبيت እንደሱ አይደለም قالوا يا أبا هريرة 40 سنة 40 ዓመት ነው قال أبيت أن أسأل رسول الله صلى الله عليه وسلم ነብዩን እንዲህ ብዬ አልጠየኳቸውም عن ذلك فعلمها عند الله ወቀቱ ያለው ከአላህ ዘንድ ነው 40 ያህል ብቻ ይቆያል 40 ቀን ነው 40 ወር 40 ዓመት አላህ ብቻ ነው የሚያውቀው። ሙተፈቁን ዐለይህ። ወበዕደ 40 ዩርሲሉ ላሁ ተባረከ ወተዓላ ማአን ከ40 በኋላ አላሁ ስብሓነሁ ወተዓላ ዝናብን ይልካል አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ከማ ፊ ሰሒሕ ሙስሊምን የቁሉ ዐለይሂ ሰላቱ ወሰላም ነቢያችን ምን አሉ? ሰሉ ዐላ ረሱሊላህ صلى الله عليه وسلم ثم يرسل الله كذا بها يلكال أو قال ينزل الله يوردال مطرا زنابا كأنه طل أو ظل لك عند دامنا عند طلا يشفنا زناب الله يا زنبا سبحان الله فتنبت منه أجساد الناس የሰው ልጆች አካል መብቀል ይጀምራል። ወፊ ለፍዝን በሌላም ዘገባ ثم ينزل الله تعالى من السماء ماء አላህ ከሰማይ ዝናብን ያወርዳል። ፍጡራን እኮ አልቋል። فينبتون كما ينبت البقل ልክ አዝርዕት እንደሚበቅለው የሰው ልጅ መብቀል ይጀምራል። ሱብሃንአላህ እንደ አዲስ እንበቅላለን። ከምን ነው የምንበቅለው? ነቢያችን ይንገሩን። ከሰው ልጅ የምትቀር ነገር አለች፣ ከዛ ነው የሚበቅሉት ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም። ከማ ፊ ሰሒሕ ሙስሊምን የቁሉ ነቢዩ ሰለላሁ ዐለይሂ ወሰለም ነቢያችን ምን ይላሉ? ለይሰ ሚነል ኢንሳኒ ሸይኡን ኢላ ዩብላ ከሰው ልጅ እኮ የሚቀር የለም ሁሉም የሚበሰብስ ሚጠፋ ቢሆን እንጂ ኢላ ዐዝመን ዋሂደን አንዲት አጥንት ትቀራለች። ወሁወ ዐጅቡ ዘነብ
عجب الذنب متبال كسو لج متقرو الصعنات عجب الذنب مالت كسو لج يجرب አጥንቶች መጨረሻ ላይ የምትገኝ 5 ሳንቲም የምትሃል ምስር የምትሃል ትንሽ ነገር ናት እሷ ግን መቼም ቢሆን አትበሰብስም ከሷ ላይ ነው የሰው ልጅ እንደ አዲስ የሚበቅለው ይሉናል ነብያችን ሰለላሁ ዐለይሂ ወሰለም ወሚንሁ يركب الخلق يوم القيامه የሰው ልጅ የሚገነባው እሷ ላይ ነው عجب الذنب ማለት የሞደርን ሳይንቲስቶች የዘመኑ ሳይንቲስቶች ተመራምረው ደረሱባት ከሰው ልጅ ሁሉ ነገር በስብሶ ሲጠፋ የሚያገኙት ቅሬታ አካል እሷን ብቻ ነው እነሱ አሁን ነው የደረሱበት ነብያችን ሰለላሁ ዐለይሂ ወሰለም ታላቁ መልእክተኛ ከ1400 ዓመት በፊት ነበር ይሄ ሚስጥር የነገሩን ዛሬ እነሱ ሲመራመሩ ደረሱበት ወማ ينطق عن الهوى ከስሜቱ አይናገርም صدق رسول الله يا الله መልእክተኛ እውነት አሉ ከዚች ነው የሰው ልጅ እንደ አዲስ የሚበቅለው يأتي الله بهذه العظمة الله ይችን አጥንት ያመጣትና ثم يركب عليها ما تناثر منه في التراب والبحر በባህር የተበተነው ወንዝ ውስጥ የተበተነው መሬት ላይ የተበተነው وما أكلته الأسماك والسباع እንስሳዎች የተቧጨቁት ስጋን አላህ ይሰበስበዋል وتكتمل الأجساد تحت الأرض في القبر ከዛ መሬት ውስጥ ሳይወጡ የሰው ልጆች ቀብራቸው ውስጥ እንደ አዲስ መብቀል ይጀምራሉ እዚች አጥንት ላይ ثم يأمر الله إسرافيل በቀንዱ ሚነፋውን እስራፊልን አላህ ያዘዋል بالنفخ في الصور ጥሩምባውን ንፋ ይለዋል አላህ ويعود كل روح إلى جسده እያንዳንዱ ሩህ ወደ በቀለው ሰውነት ትመለሳለች አሉ ነብዩ ሰለላሁ ዐለይሂ ወሰለም ثم يأمر الله الأرض أن تتزلزل وأن تنشق መሬትን ተርገፍገፊ ያሽውን ትፊ ይላታል يا الله قرآن لهن كستت الله سيتكسو إذا زلزلت الأرض زلزالها إلى الله سبحانه وتعالى مدربة كتكتش جزي وأخرجت الأرض أثقالها مدرم شكموچوان باوتاچ باراغفچ جزي مدر ብዙ ነገር ተሸክማለች يوم القيامة الله تفيو ይላታል የሰው ልጅ ከቀብሩ ተጎልጉሎ ይወጣል እንዳሉ ይወጣሉ ይሄን አወጣጣቸውን አላህ ሲጠቅስ يقول الله تعالى في القرآن واستمع أنت محمد ميغرمهن زين الدمت يوم ينادي المنادي من مكان قريب أسرافيل كقرب بوتا يوم القيامة يتطرل يوم يسمعون الصيحة بالحق شوهتتنم برقت يعني يسمالو ذلك يوم الخروج يعني يموج أو كنو كأند كبروست يقول العلماء عشرات 10 ሰው የሚወጣበት ቀብር አለ 1000 ሰው የሚፈልቅበት ቀብር አለ የሰው ልጅ እንዳለ ይወጣል ይቆማል ራቁቱን ነው ወደ ቀኝ ወደ ግራ የለ ወደ ሚጠራቸው መላእክት እሱን እየተከተሉ ወደ መሰብሰቢያው ስፍራ ይመጣሉ አላህ ይክስተ ሲገልጽ ምን ይለናል يومئذ يوم القيامة يتبعون الداعي لا عوج له ተጣሪውን ይከተላሉ ወደ ቀኝ ወደ ግራ መዞር የለም ቀጥ ነው ሱብሃንአላህ ሁሉም ወደ አላህ ይሰበሰባል እንዴት ብለን ነው ግን ምን ሄደው ምን ለብሰን ነው ነቢያችን እስኪ እንገሩን يحشر الناس يوم القيامة حفاة عراة غرلا يوم القيامة سوج ወደ አላህ ይሰበሰባሉ حفاة ባዶ እግራቸውን ሆነው ዑራተን ራቁታቸውን ሆነው ጉርለን ጉርል ማለት ጀምዑ አግረሊን አግረል ማለት ሕፃን ልጅ ያልተገረዘ ማለት ሳይገረዙ ራቁታቸውን በባዶ እግር ከቀብር ተፈልፍለው ወደ አላህ ይነዳሉ ነብዩ አያይዘው ይችን ቁርአን አነበቡ ከማ በደእና አወለ ኸልቅ ኑዒዱ የመጀመሪያውን ፍጥረት እንደፈጠርነ እንደጀመርነው እንመልሰዋለን ወዕደን ዐለይና ይህ በእኛ ላይ የተገባ ቀጠሮ ነው ኢና ኩና ፋዒሊን እኛም አድራጊዎች ነን
ይላል አላህ ሱብሓነሁ ወተዓላ። እናታችን አይሻ ይህን ሐዲስ ከነቢያችን ስትሰማ ፈተዐጀበት ተገረመች። ቃለት ያ ረሱለላህ አንተ የአላህ መልእክተኛ አርሪጃሉ ወኒሳኡ የንዙሩ ባዕዱሁም ኢላ ባዕድ ራቁታችን ስንነሳ ወንዱና ሴቱ ይተያያል እንዴ? ነቢያችን ሲመልሱ ምን አሉ? ያ አይሻቱ አንቺ አይሻ አልአምሩ አሻዱ ሚን አን የሁመሁም ዛሊክ። አይ ነገሩ ከመተያየት ከሚያስጨንቃቸው በላይ ተጨባጭ ውስጥ ነው ያሉ። ማንን ማን ያያል ብለሽ ነው? ሁሉ በራሱ ጉዳይ ቢዚ ነው። የውመኢዝን የውመል ቂያማ የፊሩ ልመርኡ ሚን አኺህ ወንድም ከወንድሙ የሚሸሽበት እኮ ነው። ለምን? ሊኩል እምርኢን ሚንሁም የውመኢዝን ሸእኑን ዩግኒህ እያንዳንዱን ሰው የሚያብቃቃው ጉዳይ አለው፣ ያስጨነቀው ጉዳይ አለው። እንኳን ሌላን ሰው ዞሮ ሊመለከት ነገሩ እንደሱ አይደለም አሏት። ይህን አወጣጣቸውን በፍጥነት ከቀብር ተፈልፍለው ወደ አላህ ማቀናታቸውን አላህ ቁርአን ላይ ሲጠቅስ ወኑፊኸ ፊሱር በቀንዱም ተነፋ ፈኢዛ ሁም ሚነል አጅዳሲ ኢላ ረቢሂም የንሲሉን ከዛም ከቀብራቸው ከተኙበት ወጥተው ወደ ጌታቸው የንሲሉን አዩስሪዑን እየፈጠኑ ይሄዳሉ። ቃሉ ከዛም ይጠያየቃሉ ያ ወይለና ወዮልን ይላሉ እነዛ ከሃዲያን። መን በዐሰና ሚን መርቀዲና ማን ነው ከተኛንበት የቀሰቀሰን? ሲጠያየቁ መላእካን ከጎን የቆሙት ሃዛ ማ ወዐደ አርረሕማኑ ወሰደቀ አልሙርሰሉን ይህማ አላሁ ስብሓነሁ ወተዓላ ዛኙ ቃል የገባው ቀን ነዋ። መላእክተም መልእክተኞችም እውነትን ተናገሩ ይላቸዋል። እንካነት ኢላ ሰይሐተን ዋሒዳ አለ አላህ አስከትሎ እሷ እኮ አንዲት ጩኸት እንጂ አይደለችም። ፈኢዛ ሁም ጀሚዑን ለደይና ሙሕደሩን እነሱም እኛ ዘንድ የሚሰበሰቡ ሙሕደሩን የሚቀርቡ ናቸው ይለናል አላህ። የሰው ልጅ ወደ አላህ ይነዳል፣ ለፍርድ ወደ አላህ ይጓዛል። ፈያ ቱራ ከይፈ ሓሉ ኹሩጅህም አወጣጣችን ግን የተለያየ ነው። የሙእሚኑ የተቅዮች የሙሒዶችና የአማጮች የካህዲያን አንድ አይደለም። የቁሉ ነቢዩ ሰለላሁ ዐለይሂ ወሰለም ነቢያችን የአላህ መልእክተኛ ሲነግሩ ምን ይላሉ? ዩብዓሱ ኩሉ ዓብድን ዐላ ማ ማተ ዐለይህ ማንም እኮ ፍጡር ሰው በሞተበት ሁኔታ ነው የሚነሳው። ሙእሚን ሆኖ ሙቶ ከሆነ እንደዛው፣ ከሃዲ ከሆነ አማዥ ከሆነ አነሳሳችን የተለያየ ነው። ሙእሚኖች ግን ሲነሱ ሱብሓነላህ አላህ ከሙእሚኖች አድርገን የኽሩጁ ሚን ቀብሪሂ ወኑሩ ዩሽሪቁ ዐን ወጅሂ ወበይነ የደይሂ ወዐን የሚኒሂ ወዐን ሽማሊሂ አንድ ሙእሚን ከቀብሩ ሲወጣ ሱብሓነላህ ፊቱ እያበራ ከቀኝ ከግራው ኑር ለብሶ ነው የሚነሳው። አላሁ ስብሓነሁ ወተዓላ ይህን ክስተት ቁርአን ላይ እንዲህ ሲል ያስታውሰናል። የውመ ተረል ሙእሚኒነ ወልሙእሚናት የስዓ ኑሩሁም በይነ አይዲሂም ወቢአይማኒሂም ቡሽራኩሙል የውመ ጀናቱን ተጅሪ ሚን ተሕቲሀል አንሃር ኻሊዲነ ፊሃ ذلك هو الفوز العظيم يا رب اجعلنا يا رب يوم ترى المؤمنين والمؤمنات يوم القيامة كو مؤمن سيتوچننا وندوچن تملكتاله يسعى نورهم بين أيديهم وبأيمانهم نور برهان ከፊታቸው ሲሮጥ ከበስተቀኛቸው ሲንጸባረቅ ትመለከተዋለህ። ቡሽራኩሙል የውመ ጀናቱን ተጅሪ ይባላሉ። ተበሰሩ ከሱራ ወንዞች በሚፈሱባት ጀነት ተሕተሃል አንሃሩ ኻሊዲነ ፊሃ እሷም ውስጥ ዘውታሪ ስትሆኑ ይባላሉ። ዛሊከ ሁወል ፈውዙል ዐዚም ትልቅ ድል ትልቅ ጸጋ ማለት ይህ ነው ይባላሉ። የአለን አላህ የሚሰጠን ኑር ብርሃን እንደ ኢማን ደረጃችን ይለያያል። እብን መስዑድ ከነቢያችን ሰለላሁ ዐለይሂ ወሰለም የሰማውን ሲነግረን ምን ይላል? ሚንሁም መን የኩኑ ኑሩሁ ከልጀበል ይዞ ከቀብሩ ሲወጣ
ኑሩ ብርሃኑ እንደ ተራራ የሚደርሳለ ወሚንኩም መን የኩኑ ኑሩሁ ከነኽላ ልክ እንደ ተምር ዛፍ ያህል የሚሆን ብርሃን ይዘው የሚንቀሳቀሳለ ወደ አላህ ወሚንኩም መን የኩኑ ኑሩሁ ከረጁል ልቃኢም ልክ እንደ አንድ ሰው በቁመቱ ልክ ደግሞ ብርሃን የሚሰጠው አለ ወሚንኩም መን የኩኑ ኑሩሁ ዐላ ኢብሃሚሂ ዩቀዱ መረተን ወዩጥፈኡ መረተን ሱብሓነላህ ልክ ጣቱ ላይ ደግሞ ብርሃን ምትኖረዋለች አንዴ ብርት ትላለች እንደገና ጠፍት ትላለች እንዲህ ያለም ይነዳል የካህዲያንን ነብዩ ሲናገሩ አስከትለው ምናሉ ወሚንኩም መን تحيط الظلمة به من كل ناحية ከሁሉም አቅጣጫ ጽልመት የሚወርሰው አለ ያ አላህ ረሕማከ ያ ረሕማን አላህ ይዘንልን እንደየሥራችን ነው የምንንቀሳቀሰው ሸሂዶች በአላህ መንገድ ላይ ተሰውተው መስዋዕቱ ነው የሞቱት እነሱ ደግሞ ደማቸው ቀይ ሆኖ የደሙ ሽታ እንደሚስክ እየሸተተ ወደ አላህ ይመራሉ ከማ في الصحيحين من حديث أبي هريرة رضي الله تعالى عنه قال ነቢያችን ምን አሉ والذي نفسي بيده نفسي በእጁ ነው ጌታ ነግራችኋለሁ لا يكلم أحد في سبيل الله عند سوق بالله من قد أي قسلم إلا جاء يوم القيامة يمتع به ننجي واللون لون الدم والريح ريح المسك بالله من قد ستاقل دمو يفسسج دمو أي دم مسلو دم مسك يشتت ودى الله الندال ያ አላህ አላህ ከነዚህ አድርገን ሌላው ደግሞ አሉ ከቀብሩ ይወጣና ያበራ ወደ ማህሸር ወደ መሰብሰቢያው ቦታ ያቀናል ምን ይላል ለበይክ اللهم ለበይክ ለበይክ لا شريك لك ለበይክ ያለ ወደ ማህሸር ይጓዛል الذي مات بلباس الاحرام ሐጅ ለወይም ዑምራ ሄዶ የኢህራም ልብሱ እንደለበሰ የሞተው ያን ልብሶ ነው መልቂያማ የሚነሳው ለበይክ اللهم ለበይክ ያለ አላህ ከነሱ ያድርገን ያ ኡመተ ሙሐመድ ቡሽራኩም ሚያስደስት ዜና ልንገራችሁ እናንተ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኡመቶች ነቢያችን ውዱእ የሚያደርጉት የውመል ቂያማ እጅግራቸው ግንባራቸው ያበራ ይመጣሉ ይሉናል في صحيح البخاري عن ابي هريره قال سمعت رسول الله صلى الله عليه وعلى اله وسلم قال نبيكم እንዲሲሉ ሰምቻለሁ ይላሉ አቡ ሁረይራ ان امتي የኔ ኡመቶች يدعون يوم القيامة يترالو غرا محجلين من آثار الوضوء غر مالت راس بوقا يبالالو فرسوች ናቸው ጥቁር ወይም ቡኒ ሆኑና ግንባራቸው ነጭ ራስ ግንባራቸው ያበራ ሙሐጀሊን እግርና እጆቻቸው ውዱእ የሚያደርጉበት እየበራ ነው ወደ አላህ ቢሰበሰቡት በሌላም ሐዲስ ላይ ሙስሊም በተዘገበውና አቡ ሁረይራ ባስተላለፉት ሐዲስ ላይ አንዴ ነብያችን ሰለላሁ ዐለይሂ ወሰለም አታ መቅበረተን የህይወታቸው ፍጻሜ አካባቢ ነብዩ ሰለላሁ ዐለይሂ ወሰለም ቀብር ዚያራ ከሰሐቦች ጋር ሄዱ ልክ እንደሄዱም በቂዕ ላይ የሚገኙ ሰሐቦችን አሰላሙ ዐለይኩም ዳረ ቀውሚ ሙእሚኒን ሰላም በእናንተ ላይ ይሁን እናንተ ምእመናን አሉ ወኢና ኢንሻአላሁ ቢኩም ላሒቁን እኛ ኢንሻአላህ ከናንተ ጋር እንገናኛለን አሉና በትካዜ ካሰቡ በኋላ ለሰሐቦች ዞር ብለው ምን አሏቸው ወዲቱ አና ቀድ ረአይና ኢኽዋነና እንደው ወደድኩ እኮ አላህ ቢያሳካልኝ ወንድሞቻችንን ባየናቸው አሉ ነብዩና መሐመድ ሰለላሁ ዐለይሂ ወሰለም ከዛ ሰሐቦች ጠየቋቸው አወለስና ኢኽዋኑከ ያ ረሱላላህ እኛ አንተ ወንድሞች አይደለንም እንዲያሏቸው ቃለ አንቱም አስሐቢ እናንተማ የኔ ባልደረባ ነው የምትባሉ ወንድሞችማ ኢኽዋኑና الذين لم يأتوا بعد አሁን ወደ ዱንያ ለመጡ ለወደፊት የሚመጡ ምእመናኖች የኔ ተከታይ ናቸው ወንድሞች ማለት فقالوا كيف تعرف من لم يأتي بعد አሁን ያልመጣን ለወደፊት የውመል ቂያማ እንዴት ብለህ ነው የምታውቀው አሏቸው የአላህ መልእክተኛ فقال ነብዩ ሲመልሱ ምን አሉ فإنهم يأتون غرا محجلين من الوضوء ግንባራቸውና እግር እጆቻቸው ያበሩ
የውመል ቂያማ እመቶቼ ወደኔ ይመጣሉ። ዋነ ፈሪጡሁም እኔ ቀድሚያቸው አለል ሐውድ ላይ እመቶቼን ቁሜ ጠብቃቸዋለሁ። አላህ ምነው እነሱን ባሳየን አሉ። የአላህ መልእክተኛ እኔ እናንተ መናፈቃቸው ነው። ሙእሚኖች የውመል ቂያማ ግንባራቸው ያበራ እጅ እግራቸው ያበሩ ወደ አላህ ይነዳሉ። አላህ ከነሱ ያድርገን። ፈያ ኒዕመል ሙተወድኢን እናንተ ኡመተ ሙሐመድ ሶላት ላይ የጸናችሁ አብሽሩ፣ የውመል ቂያማ ያበራን እንነሳለን ኢንሻአላህ። ሌሎችንም ነብዩ ሲጠቅሱ በእስልምና ላይ እየኖረ ሽበት ያወጣ ሰው እሱም ወደ አላህ ሽበቱ እያበራለት ይሄዳል አሉ። ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ምን አሉ? መን ሻበ ሸይበተን ፊል ኢስላም በእስልምና ውስጥ ነው እኮ ሽበት የሸበተ ሰው ካነት ለሁ ኑረን የውመል ቂያማ ለሱ ኑር ይሆናል። በእስልምና ላይ ጸንቶ ዒባዳውን እያደረገ የሸበተ ሰው ሽበቱ ኑር ነው የሚሆንለት፣ ያበራለታል። አባቶቼ እናቶቼ እንኳን ደስ ያላችሁ በእስልምና ላይ የጸናችሁት። ወልሙአዚኑን የሚገርመው ደግሞ እነዚህ ናቸው ሙአዚኖቹ። ዛሬ አላሁ አክበር እያሉን እናንተን ወደ መስጂድ የጠሩ ሙአዚኖቹ ደረጃቸው ደግሞ ሌላ ነው። የቁሉ ነቢዩ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ምን ይላሉ? ሰሉ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም ነቢያችን ምን ይላሉ? አልሙአዚኑና ሙአዚኖች እኮ አጥወሉ ናስ አዕናቀን የውመል ቂያማ ሙአዚኖች እኮ የውመል ቂያማ አንገተ ረዥሞቹ እነሱ ናቸው። ከፍጡራን በላይ ቀና ብለው የሚታዩት እነሱ ናቸው። ዑለማዎቹ ምን አሉ? ዱንያ ላይ የአላህን ትልቅነት አላሁ አክበር እያሉ ወደ ላይ ከፍ አረጉ። አላህ የውመል ቂያማም ከፍጡራን በላይ ከፍ ያደርጋቸዋል። አላሁ አክበር። አቀሳቀሳችን ወደ አላህ የምንመራው በዚሁ መልኩ ነው። አላህ ይጠብቀንና እንደዚህ ደግሞ ወደ አላህ የሚነዱ አሉ። ወሚንሁም መን ዩብዓሱ ወበጥኑሁ ሙንተፊኸቱን ሆዱ ተነፍቶ ላ የቅዋ ዐለል ቂያም መቆም የማይችል ወላ የስተጢዑ ልጁሉስ ሊቀመጥ ቢል የማይሳካለት የተኸበቱ ዐን የሚኒህ ወዐን ሽማሊህ ከቀኝ ወደ ግራ እየወደቀ ወደ አላህ የሚነዳለ። ነቢዩ እነዚህ ሰዎችን ሲገልጹ ምን አሉ? አኪሉ ሪባ ወለድ እያሳደደ የሚበላው ሰው ምሳሌ ነው። ዛሬ ዱንያ ላይ ወለድ አትብላ ብለን ዳዕዋ ስንሰጥ እስልምና እባክህ ሥራ ያሰራም እያለ ወለድ ሲለቃቅም የቆየ እንዲህ ብሎ ይነሳል አሉ ነቢያችን ሰለላሁ ዐለይሂ ወሰለም። አላህም ቁርአን ላይ ይህን ሲያጠናክር ምን አለ? አለዚነ የእኩሉነ ሪባ ነዛ ወለድ የሚበሉት ላ የቁሙነ ኢላ ከማ የቁሙ አለዚ የተኸበጡሁ ሸይጣኑ ሚነል መስ መቆም አይችሉም። ልክ ሸይጣን ጅን ነክቶት የሚወድቅ የሚነሳ ግለሰብ ታቆይል ልክ እንደዛ እየወደቀ እየተነሳ ነው ወደ አላሁ ሱብሓነሁ ወተዓላ የሚነዳው። አላህ ይጠብቀን። ሙስሊሞች ከወለድ ራቁ። አሁን እስላማዊ ባንኮች ተመስርተዋል። ከአላህ ዘንድ ዑዝር የለንም። ባንክ ውስጥም ያለውን አውጥተን ለመስጂድ ለድሆች ሰደቃ እንስተው፣ ከወንጀሉ እንጸዳለን።